ሰላም እንዴት ናችሁ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ በዛሬ ቪዲዮ የማሳያችሁ አዲስ ስልክም ሆነ አሮጌ ስልክ ስትገዙ ከዚህ በኋላ ስልኩ ኦሪጂናል ነው አይደለም እያሉ መጨነቅ ቀረ፣ በቃ ከተማ በሉት። ለምን? ይህን ቪዲዮ እስከ መጨረሻ ውስጥ ከተከታተላችሁ እነዚህ ችግሮች ይቀረፋሉ ማለት ነው። ከእናንተ የሚጠበቁ 3 ነገሮች፣ አንደኛ ይህንን ቪዲዮ ሌሎች ሰዎች ጋር እንዲደርሱ ላይክ ማድረግ፣ እንዲሁም ሌላ ጊዜ አዳዲስ ቪዲዮችን ስለቅ እንዲደርሳችሁ ሰብስክራይብ እና ደወል ምልክቱን መንካት። ከዛ ውጭ ሀሳብ ካላችሁ ኮሜንት በር ላይ የገባችሁ አስተያየት መስጠት። ከዛ ቀጥለን ቀጥታ ወዴት ነው የምንሄደው? ወደ ቴሌግራም ላይ እንሄድና እዚህ ቴሌግራም ላይ ያስቀምጥኩላችሁ አንድ ሩፋ የሚባል ፔጅ ላይ፣ እዚህ ፔጅ ላይ እንግዲህ ብዙ ነገሮችን ያስቀምጥበታለሁ። ይህንንም በዛው አጋጣሚ ፎሎ እያደረጋችሁ የተለያዩ የቴክኖሎጂ መረጃ ይደርሳችኋል፣ እሱ ላይ ማየት ትችላላችሁ ማለት ነው። ስለዚህ እዚህ ላይ አሁን ምን አስቀምጬላችኋለሁ? የስልካችሁን ኦሪጂናል ነው አይደለም የሚለውን ነገር ለማወቅ ቼክ የምታደርጉበትን ሳይት አስቀምጬላችኋለሁ ማለት ነው። ስለዚህ እዚህ ሳይት ላይ እንግዲህ ምን የሚል አለ? እዚህ ጋር imei.info የምትል እዚች ጋር ሊንክ አለች ማለት ነው። እቺ ሊንክ ክሊክ ስታደርጓት እንደዚህ ትመጣላችኋለች። ኦፕን ትሉትና ቀጥታ ወዴት ወስዳችኋል? ወደዚህ ወደ ብራውዘራችሁ ወስዳችኋል ማለት ነው። እዚህ ብራውዘራችሁ ጋር ስትመጡ እዚች ጋር እንደምታዩት IMEI ቼክ ሰርቪስ የምትል ከታች ደግሞ የIMEI ነምበር የምናስቀምጥበት 15 ዲጂት የምናስቀምጥበት እንደዚች አይነት ክፍት ቦታ ይመጣልናል ማለት ነው። ስለዚህ ልትገዙት ያሰባችሁትን ስልክ ሆነ የራሳችሁን ስልክ ቼክ ለማድረግ ከፈለጋችሁ ሴቲንግ ላይ ተገቡና አባውታስ ላይ የIMEI ነምበሩን ወይ ኮፒ ታደርጋላችሁ ወይ ደግሞ እዚህ ጋር እንደዛ አድርጋችሁ ትጽፋላችሁ ማለት ነው። ጀስት እንደዚህ እያደረጋችሁ ትጽፋላችሁ። ይሄንን ከጻፋችሁ በኋላ ለምሳሌ እናንተ ለማሳየት ይሄንን አምጥቻለሁ። ይሄንን ካመጣው በኋላ ከፊት ለፊት እዚህ ጋር ቼክ IMEI የሚል የሳይቷ እዚህ ጋር ትመጣለች። አንድ ጊዜ ክሊክ ታደርጉታላችሁ። እንግዲህ ክሊክ ስታደርጉት በትልቁ እዚህ ጋር የስልካችሁ አይነት እዚህ ጋር ያስቀምጥላችኋል። ከዛ በኋላ እዚህ ጋር ጄኔሬት ያደርግላችሁና ኢንፎርሜሽን በቪዲዮ እዚህ ጋር ማየት ከፈለጋችሁ ቪዲዮ ያሳያችኋል። ቤዚክ ኢንፎ የምትለዋ እዚች ፓርት ላይ ይህንን ታያላችሁ ማለት ነው። ይህ በዋናነት ስልኩ ላይ ያለው ኢንፎርሜሽን እና እዚህ ሳይት ላይ ገብታችሁ በIMEI ገብታችሁ ያገኛችሁት ኢንፎርሜሽን ተመሳሳይ ከሆነ ያ ስልክ ኦሪጂናል ነው ማለት ነው። 100% ኦሪጂናል ነው። ከስልካችሁ ጋር ወይ ደግሞ ያያችሁት ከስልክ ጋር እዚህ ሳይቱ ላይ ካለው የተለየ ከሆነ ይህ ስልክ ፎርጅን ነው። ልገዙት ካሰባችሁ ተዉት። ወይ ደግሞ እጃችሁ ላይ ያለ ስልክ ከሆነ ፎርጅ ስልክ እንደያዛችሁ ቁጠሩት ማለት ነው። ለምሳሌ ዲቫይስ ታይፑን እዚህ ጋር ያስቀምጥልኛል፣ ስንት ሰፖርት እንደሚያደርግ እዚህ ጋር ሪሊዝዱን መቼ ነው የተደረገው፣ ባትሪ ስንት ነው የሚወስደው፣ የራሳችሁን ኦፕሬቲንግ ሲስተሙ ምንድን ነው የሚጠቀመው፣ ቺፕሴቱ ምንድን ነው፣ ሲም ካርድ ሳይዙ ምን ያክል ነው፣ GPU ታይፑ ምንድን ነው። ከዛ በኋላ እዚህ ወደታች ስትመጡ ደግሞ እዚህ ጋር ኤክስፓንድ ኢንፎርሜሽን የምትላለች። እሷን አንድ ጊዜ ክሊክ ስታደርጉት አቬሌቢሊቲ ከለርስ ይኖረዋል። አቬሌቢሊቲ ሚሞሪ ስንት ነው፣ ስንት ጂቢ ነው እዚህ ጋር ያስቀምጥላችኋል። ሜን ካሜራ ስንት ሜጋ ፒክስል ነው፣ እንደ ሰልፊ ካሜራ ሰልፍ ስታነሱስ ምን ያክል ነው የሚለውን ያሳያችኋል። ሙሉ ኢንፎርሜሽን ከፈለጋችሁ ደግሞ ከታች ከዚህ ጋር ፉል ዲቫይስ ስፔሲፊኬሽን የምትላለች። ይችን ኤዲዋን አንድ ጊዜ ክሊክ ታጠፉና ሙሉ ኢንፎርሜሽን ወደታች እንደዚህ ስትወርዱ የስልካችሁን ሙሉ ኢንፎርሜሽን እዚህ ጋር ይነግራችኋል ማለት ነው። ስለዚህ የያዛችሁትን ስልክ ኦሪጂናል ነው አይደለም የሚለው በዚህ ይፈታል ማለት ነው። ቪዲዮን ከወደዳችሁት ሌሎች ሰዎች ጋር እንዲደርስ ላይክ ማድረግ፣ ሰብስክራይብ ማድረግ እና እንዲሁም ሀሳብ ካላችሁ ኮሜንት ላይ ኮሜንት ማድረግ፣ ቴሌግራም ላይ የሚገባችሁ ሩፋቴክ የሚለውን ፔጅ ፎሎ እያደረጋችሁ በየጊዜው የምለቃቸውን አዳዲስ የቴክኖሎጂ ሀሳቦች እንድትከታተሉ ከወዲሁ ጋብዛለሁ። ለዛሬ ያለኝ እዚህ ጋር ይበቃል። አመሰግናለሁ። ባይ